እንግዲህ ቤተሰብ ወይ ዘንድሮ ብሏል። ዛሬ ደግሞ ቢኒ ማለት የሀዩ አፍቃሪ ተብዬው መጥቷል። እንግዲህ ጠፍቼ ነበር ብሎ ዛሬ ብቅ ብሏል። እንግዲህ የመጣበትን ምክንያት እባክሽ እያለ ነው። ሀዩን እመኝ እባክሽ፣ አንቺ ነሽ የምታውቂው። ልጁ የኔ ከሆነ ዲኤንኤውን መጠበቅ አያስፈልግም። ቁጭ ብለን አውርተን እናሳድግ በፍቅር ልጃችንን። እኔ ያፈቅርሻለሁ ወድሻለሁ እያለ ነው። ደስ ይላል። ግን ልጅቷ ገግማለች። የገገመችበት ምክንያት አንድና አንድ መኪና ያለው ብሩኬ ነው፣ ብር ያለው ብሩኬ ነው፣ ታዋቂ ነው። በቃ ብሩኬ ላይ ነው ያተኮረችው። ብሩኬ ላይ ባታተኩር ልጅቱ እችሊ ብሩኬን ለማገኘት ባታስብ ያኔ ያንድ ቀኗ ስተት አሰራም ነበር። እውነቴን ነው። ሸይጧና ልጁንም ምስቁልቁል ያደረገችው እሷ ናት። ስለዚህ ቢንዬ ታምንልኛለይ ብለህ አትሞክር። የሚለየው አንድና አንድ ዲኤንኤውን ጠብቅ። የብሩኬ ነው አይደለም ወሳኙ ዲኤንኤን እንጂ እሷ ግግም ብላ ከአንዱ ቤት አንዱ እየቀየረች አሁን ደግሞ ከቤተሰቦቿ ወጣ ክስቷ ጋር ናት አልክ። ያለህ አማራጭ እዛው ሂደህ ቁጭ አድርገህ ሳትጮህ ምን ስትል ካመነች አውራት እንጂ እንደዚህ በሆንም አይሆንም። ስንቱ ብሏት እሷ ገግማለች። ብሩክ ነው ብላ በአራት ነጥብ ዘግታለች። ሲቀጥል ደግሞ ሀቡ ትልቅ ሰው ነው። እሱን በውስጥ ማውራት እፈልጋለሁ። ሀቡን አውርተን ነገሮችን መፍታት ነው የምፈልገው ብለሃል። ያው እሱ ደስ ይላል። ነገር የምትፈታ ልጅ አይደለችም። ነገርን የምታጋንናት እንጂ ሲጀመር ልጅቷ ሸይጧን ናት። ብሩኬን አንገት ሀብል የሚባለው 300,000 ዳከብ ካረገችለት ወድህ ነው። ብሩኬም ከሀሚ ጭክን ያለባት ሀሚን ለመራቅ ይሁን ሳስበው እኔ ስቶች ሀብል አንደኛ ሀሚን ለመራቅ ነው ያረገችው እንዲርቅ፣ ሁለተኛ እንዲጠላት የተደረገ ያሰራችሁ ማለት ነው። ይሄው ጓደኞቹም ትናንት ወጥተውና እምቢ አለን አለዋልቅም ጭራሽ ስለዚህ ወሬ አታንሱብኝ ነው አሉ የሚለው አውልቅ ሲሉት ግግም ብሏል። ይሄ ምንድነው? አሰርታበታል ልጁ። ስለዚህ እቺ ምንድነው? ሀሚን ጠልቶ እስከ መጨረሻው ሀሚም ተስፋ ቆርጣ እስከ መጨረሻው ርቃ ወደ እሷ ለማስገባት ነው አላማዋ እንጂ ትክክለኛ የብሩክ ሊቢዮን እህቶቼ ዲኤን አትጨቃጨቅም፣ ሚዲያም ላይ አትወጣም ነበር። ተደብቃ ኑራ ዲኤንኤው ምርመራ ሲደርስ ውጤቱና በውስጥ ሁሉ ነገር ትጨርስ ነበር። ገብቷችኋል? መቼም አንድ ሰው ሳይፈልግ ከአንተ አርግዥ ያለውና እኔ ጋ ኑር አይባልም። ያለ ፍላጎቱ ህግ የሚያዘው ልጅህን አሳድግ ነው በቃ። ስለዚህ ቢኒ ልጅቷ እውነት አታምንልህም። ሲቀጥል ደግሞ አልገባኝም። አንተ የኔ ከሆነ እንዴ አንተም ጥርጣሬ ላይ ነህ። ብሩኬ የኔ አይደለም። አዎ አግኝቻታለሁ ግን ምን እንዳረገችኝ አላስታውስም እያለ ነው። እሺ መድኃኒትን በጥብጣት ውስጥ ምን አናቅም። የእንቅልፍ ክኒንም አርጋበት ሊሆን ይችላል። አንድ ሰው ደግሞ የእንቅልፍ ክኒን ከተደረገ እንዴት ነው የሚንቀሳቀሰው? አልገባንም። እንደ ወንጀል እያስገባችሁን ነው ስተፈረላ። ስለዚህ አንድና አንድ የማን ነው ልጁ? ራሷ ናት የምታውቀው። ራሷ ማንም አያውቅም። አንተ ደግሞ እንደ ብሩኬ አትጠራጠር። ፍቅረኛ ከሆነች የፎቶ የሰርጋችሁ ሁላ ወጥቷል። ሚስት ከሆነች እንዴት አታውቅም? እንዴት አንተ እንደ ብሩኬ ትጠራጠራለሽ? ለምን እንዴ? ምንድን ነው? ህዝቡ ላይ ድራማ እየሰራችሁ ነው? ምንድን ነው? አንተ እኮ የኔ ነው ብለህ ድርቅ ብለህ ብሩኬ ጋር እንትን ማለት እንጂ ጥርጣሬ እንደ ብሩኬ መግባት የለብም። ለምን? ትክክለኛ ፍቅረኛዋ ስለሆንክ ብዙ ፎቶ የሰርጋችሁ ሁሉ እየወጣ ነው። ጓደኞቿ በዙሪያ ያሉት የሚያውቋችሁ ያንተ መሆኑ እየተነገረ ነው። ሲቀጥል ደግሞ ብሩኬ ማስጠንቀቂያ ሰጥቷል። የሰጠበት ምክንያት በካሜራ ጀርባ ውስጥ ለውስጥ የምታረገውን ነገር አቁም ብሎታል። ይሄ ማለት ብሩኬ ካሜራ ላይ እየተሰደበ ስለ እሷ በመጣይ ቁጥር ከውስጥ እያወራት ነው ማለት ነው። ለዚህ ነው ከሚዲያ ልጠፋ የቻለችው። ልጅቷ እኮ ከሚዲያ ጠፍታለች ስራዋን ሰርታ።
ሰውዬ እኮ ስለዚህ ቢኒ ቅርታቶች ድምፅ እየገባ ነው። ስለዚህ የሚያውቀው ፈጣሪ ብቻ ነው እና እሷ ሌላ ማንም አያውቅም። ምንም እኛ ዝም ብለን የምንጠብቀው አሁን ዲኤንኤ ነው። ሀቁን የያዘው እሱ ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ ዛሬ ቢኒ መጥቷል። ያው ቢኒ እንደሰማችሁት ነው። ብሩኬን ማስጠንቅቋል። በውስጥ የምታደርገው ነገር አቁም ብሏል። ያ ማለት ያወራታል ማለት ነው። እንግዲህ ሀቁ አናቅም። ለዚህ ነው ከሚዲያ የጠፋችሁ። እንግዲህ ሀቡን አግኝቼ ነገሮቹን በውስጥ ፈተን ዲኤንኤም ሳይደርስ ሀሚና ብሩኬም ወደ ፍቅራቸው እንዲመለሱ እኔም እሷ ጋር እንድቀጥል ልጄ እንዳሳድግ እወዳታለሁ፣ አፈቅራታለሁ እያለ ነው። እንግዲህ ቢኒ እየቀጥልበት ሀሳብ ጥሩ ነው። ብሩኬ ደግሞ የኔ አይደለም ብለህ ካመንክ በውስጥ ለውስጥ ማውራት እሷ ምን አስፈለገ እንዴ? ግራ እኮ እያጋባህ ነው ብሩኬ። ልጁ እንዳለው ከሆነ በውስጥ ታወራታለህ። ለምን ወይ ሀቁን ተናገር። ሀሚም እስከ መጨረሻው ተስፋ ትቁረጥ። ተስፋ አታ ሲጀመር አንተ ሀሚን ልቀርባትም አልፈልግም እየራካት ነው። መታረቅም አልፈልግም ብለሃል። በጋሽዬ ፊት በወንድሞቹ ፊት እምቢ ብለሃል። እሱ ከሀሚ ቶ የሀሚ ነገር ቶ። ስለዚህ ቢኒ አሁን አንተ አክስቷ ቤት ነው ብለሃል። ሂደህ መያዝ ማናገር እንጂ ልጅቷ ገግማለች። በቃ አይኗ ሁሉ ነገሯ ብሩኬ ላይ ነው። ብሩኬ እንግዲህ አላቅም፣ የሁለቱ አናቅም። እሱም እኛ አሁን ዝም ብለን አንወንጅል ሰው የብሩኬ ነው ማለትም ገግመን አንችልም። የቢኒ ነው ማለትም አንችልም። የምናውቀው ዲኤንኤው ሲመጣ ግልጹ ሲወጣ፣ ዲኤንኤው ደግሞ እኔ አላምንበትም። ልጅቷ መሰሪ ናት። በብር ልታስቀይረው ትችላለች። ብሩኬ ጎበዝ ከሆነ ዲኤንኤው ራሱ በእጁ ይዞ አዲስ አበባ ላይ ካላስመረመረ ዲኤንኤውን ከወለደ በኋላ እሷን አስመርምሪ ማለት ኪሳራ ነው እና ብቻ ስቴዛ ሲያርገን እኛ አሁን ወደ ቀልባችን ተመልሰን ረመዳን እየደረሰ ነው። ሙስሊሚቶቼ የራሳቸው ጉዳይ፣ የእነሱ ወንጀል ኃጢአተኛ እናጥብም። እነሱ አንድና አንድ ዶላር ጭንቅላታቸውን አዙሯቸዋል። የሚያወሩትም የሚሰሩትም የሚያውቁን ነገር የለም። ሀቁ ያለው ከሷ ጋር ብቻ ነው። እኛ የምናውቀው ነገር የለም። መወንጀልም የለብን። እንግዲህ ዛሬ ቢኒ መጥቷል። በጣም ተበሳጭቷል። እንግዲህ እናያለን እላችኋለሁ። እሱ ብዙም ሚዲያ እኔና ብሩኬ ካሁን በፊት ጸብ የለንም። በእሷ የመጣ ነው። ባለፈውም የተጣላ ነው። ሴት ልጅ ናት። በጥፊ ሲመታት ተሰምቶኛል እያለ ነው። ብቻ እንግዲህ ዝም ብሎ ማየት ነው። እናቶቼ እንግዲህ ላይክ፣ ሸር፣ ሳብስክራይብ እያረጋችሁ ውዶቼ ማሮቼ ኧረ ተው ሸር አድርጉልኝ። እኔ እኮ ዝም ብዬ ለፈልፋለሁ፣ ቀባጥራለሁ፣ እፈተፍታለሁ። የሚያይልኝ የለ ምን የለ። ወይ ዩቱብ ሸር አያረገኝ፣ ወይ እናንተ እህቶቼ ሸር አታረጉኝ፣ ወይ ሳብስክራይብ አታረጉኝ። አላሳዝንም? ተው ተው፣ ትዝብት ነው ተው። እኔ እኮ አንድ ቀን ከፍ እላለሁ። ምን ይታወቃል? ዛሬ ድምፁ እየገባ ነው። ጉድ ጉድ ጉድ! ላይክ ሸር አድርጉልኝ።